አርሰናል ይሄ ነው። ታጥበተኛ ወያላ ና ታጥበተኛ ና ታጥበተኛ አልሰማም። ትችላለህ ትችላለህ እግዚአብሔር ኧረ በአላህ በጭንቀት ሊገሉን። ይኸው ዋናው ነገር የትንፍጭው ዱቄቱን አምጪው ነው። 3 ነጥብ ይልሃል። ክራቨን ኮቴጅ ላይ እንግዲህ ላለፉት 2 ዓመታት እንግዲህ ነጥብ ማግኘት አልቻልንም፣ ማሸነፍ አልቻልንም ነበር እዛ ሜዳ ላይና ዛሬ እንደምንም ብለን በሴት ፒስ ጎልም ቢሆን አሸንፈናል ነው እና ብቻ እኔ በጣም የመጨረሻ በቃ ከሊቨርፑልና ከሲቲው ጨዋታ በላይ በቃ ያስጨነቀኝ ጨዋታ ነበርና ያው ታውቃላችሁ ቲሙም የተመታ ነበርና በሎ ብሎክ በጣም አዛ አድርገው ነበርና በስተመጨረሻ አሸንፈናል። አሁን እዚህ ላይ ሰለብሬት ነው የምታደርገው አርሰናል ደጋፊ። ምክንያቱም ይሄንን አቻ እንኳን ወተኖሮ አስባችሁታል። የሌላ ክለብ ደጋፊዎች ሳምንት መኖሪያ መቀመጫ እንትን አይሉንም ነበር። ቪክቶር ይመቸው፣ በራሱ ገንዘብ ነው የመጣው፣ እንደፈለገ ይሁን፣ ምን አገባችሁ። በሌላ ቪዲዮ መለሳለሁ። አዲስ ቆይታ ሞከርሞ የሚጨምር እንደ ወይን ሆነብኝ ዘውትር ልዩ ያንቺስ ፍቅር እንደ ወይን ተወዳጅ ነሽ በቀን በቀን እንደ ወይን ጣምሽ ልዩ በቀን በቀን ተጫወቱ ዛሬ ታሸንፋላችሁ ዘመናት ይለፉ ስንዘምርላችሁ አንቆርጥም ተስፋ እናሸንፋለን። ቡልሃም ኬፕ ሆነሽ እኛ ካንቺ ስንት ነገር ስንጠብቅ ኬፕ ሆነሽ አሁን ልላችሁ የመጣሁት ጋይስ ቃና ቤት ላይ መሸነፍ የሚባል ነገር የለም። አንድ ጨዋታ ቢወጣባችሁ እስከ 10% ካሽባክ፣ 2 ጨዋታ ቢወጣባችሁ ደግሞ እስከ 5000% ካሽባክ ታገኛላችሁ። መሸነፍ የሚባል ነገር የለም። ሌላው ደግሞ ሲያሸንፉ ያለ ስጋት ብሮን የሚያወጡበት ታማኝ ድርጅት ቃና ቤት። ስለዚህ ሁላችሁም እየገባችሁ ቃና ቤት ላይ ተጫወቱ። ነገ ደግሞ ትልቁን ጨዋታ እንዳትቀሩ በዲዮሎፖል ሆቴል ሁላችንም እንገናኝ። ከ10 ሰዓት ጀምሮ ሁላችሁም እንዳትቀሩ። ያውናዛ ቁጭ ብለሽ ደምቀሽ ትታያለሽ፣ ደሞ እንዴት ታምሪያለሽ። አንቺ ማምን አለብሽ የኔ ልብ አንጠልጥለሽ ይዘሽ ትዞሪያለሽ። እኔ ግን አንቺን ብያለሁ ተከትዬሽ መጥቻለሁ፣ ደሞ ነገር ብልሽበት እሄዳለሁ። እኔ ግን አንቺን ብያለሁ ተከትዬሽ መጥቻለሁ፣ ደሞ ነገር ብልሽበት እሄዳለሁ። ኢትዮጵያ ውስጥ ግን የአርሰናል ደጋፊ ይበዛል ነበር ሶፊ? አዎ በጣም ጥናት ማድረግ ያስፈልጋል። አይ እዚህ ጋር አሁን በማይኮ ነው እዚህ አሁን በሪአክሽኑ እኛ ላይ ቀጥታ ስርጭት ላይ የአርሰናል ጨዋታዎች ሲሆኑ በጣም በብዙ ጥፎች ነው ብዙ ሰው ላይቭ ላይ የሚገባውና በዛ ምክንያት ነው ይሄን ጥያቄ ያቀረብኩት። አንቶኒ ቴለር ሲጨዋታውና ዳኛ ናቸው። ግርምዬ ያው ወቅታዊ አቋም ይወስነዋል። ማንቸስተር ዩናይትድ ኮምፒቲቲቭ ቢሆን ወደ ያው ኦቤስ ነው አርሰናልና ማንቸስተር ዩናይትድ ደጋፊዎች ይበዛሉ። ግን ማንቸስተር ወደ ኮምፒቲሽን ወደ ዋንጫ ፉክክርና መሰል ነገሮች ቢመጣ የማንቸስተር ዩናይትድ ደጋፊዎችም በደንብ የሚነቃቁ ይመስለኛል። በዚህ ሰዓት ላይ ኢትዮጵያ ውስጥ የሁለቱ ደጋፊዎች በቁጥር በጣም ይበዛሉ። ግርምዬ እኔ ግን ሳየው ብዙ ጊዜ የአርሰናል ደጋፊ በጣም ብዙ ይመስለኛል ኢትዮጵያ ውስጥ። ከዛ ቀጥሎ የማንቸስተር ዩናይትድ ደጋፊ ይመስለኛል። እንግዲህ በእኔ እይታ ነው በእኔ አመለካከት እና በዚህ በማያቸው ቀጥታ ስርጭት ላይ ማህበራዊ ሚዲያ ላይ በመሳተፍ እንዳጠቃላይ ነው በመላው ኢትዮጵያ በማህበራዊ ሚዲያ ተሳትፏቸው የነቁ ናቸው የአርሰናል ደጋፊዎች ብዙ ጊዜ ስትመለከት። ቡድናቸው በተለይ አርሰናል ጨዋታ ካለው ቀጥታ ሲዲ ስፖርት ላይ በጣም በርካቶች ይመጣሉና ለዛ ነው ይሄንን ጥያቄ ያነሳሁት።
አለች። ሻሼም ክለብ ሆና መቼም አያልፍላት ያይጥ ቤት ናትና። ጋብርኤል ማን ይለፈው? ጋብርኤል ግድግዳ ነው። ጋብርኤል ሰንሰለት ነው። ጋብርኤል ምታተኛ ነው። አስደናቂ ዲፌንደር ነው። ጋብርኤል ማጋሪስ ማን ያልፈዋል? ምንም አያልፈውም። ዋጃ ላይ ጥሙጋ እንጨፍር አንድ ላይ አራዱም ሮቢት በልሜታ ወደፊት ወልደያ ቦብዬ ወጋርጎ በልሃዬ ኢራና ያዝመርሳ አርሰናል 3-0 ጀመረው። ቸልሲ 3-0 ጨረሰው። ቸልሲ በቀን አሸነፈ። እኔም እናንተ ብቻ እኔም ገርሞኛል። በቀን ቸልሲ አሸነፈ። ፖስት ኮግሉ አውት። መርዝ የበላ ክለብ ይሄ ፎረስት ማን ነው? ኒኮ ስፐርስ ብቻ መስራችሁ ነው ፎረስት የሚጠላው። ሁላችንም ነው የምንጠላው። ሌባ ቡድን ማን ሌባ ቡድን ሌባ ማናጀር ይሄ ባለቤት ማናጀሩማ ምስኪን ነው። በእናትህ ፖስት ድልሉ ተባረረብን። በእናትህ ሲገባ 3 ሲወጣ 3 የለንደን ክለቦች ሰጥተው አባረሩት። በእናትህ አላዘርዋል። በቅርቡ ታመጣላችሁ ሌላ ማናጀር። ፎረስቶች የምትወርዱት የሚያወርዳችሁን ማናጀር ነው የምታመጡት። የሚያወርዳችሁን ማናጀር ማለት እንዳለ ከጌም የነበሩትን ሃንግማኖች እንዳለ ሰብስቤ የቤት ይዣቸው መጥቻለሁ። አብረን ነው ስትሪም እናደርግ የአርሰናል ጨዋታ ማለት ባዮ ላይ ባለው ብቻ ሊንክ ገብተህ ዩቲዩብ ላይ ጠብቀን። ሊቋጥሩ ቢመጡ ነው ያልቋጠርኩባቸው፣ ግን ሊቋጥሩ ቢመጡ እደበድባቸዋለሁ። ከዛ ሳይመሽ አባራቸዋለሁ ከቤቴ ሳይመሽ ማለት ችግር ውስጥ እንዳልገባ ተረዳሽ? ያር ኮፒ ሊንክ እያደረከ ቪዲዮ ይመቻባት። ቡም 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 ማቴታ ኢን ዘ ሩም ይላል። አንተ አንድ አጥቂ አስደስተውም አቃጥሎም ያውቃል። በአንድ ጨዋታ ማለት ሃትሪክ ሰጥቶ አቃጠለን። ለምንድን ነው ስለ ፓላስ ቪዲዮ የምንሰራው? ሁለተኛ ክለቤ ስለሆነ እንዳትሳሳቱ። ባይዘይ ሊቨርፑል ስላሸነፈ ምናምን እንዳይመስላችሁ። እነዛን ሽማግሌዎች ካሸነፈ በኋላ ረገሙት መሰለኝ ማለት ነው። 3 ነጥብ ራቀን። ምርጥ ቲም እየተገነባ ነው በሰማይ 3 ነጥብ ማላይ ሆነን ነበር ለጥቂት። ግን ማቴታ ቦም 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 ትችላለህ፣ ግን አትችልም። ምን አይነት ኳስ ነው ምስተው? ምን አይነት ኳስ ነው ምስተው? ለምን ፓላስ ሁለተኛ ክለብ እንደሆነ ከፈለጋችሁ በግልጽ አስረዳችኋለሁ። ሲሪየስ ነው ባይዘ ስለ ፓላስ ሁለተኛ ክለብነት ሲሪየስ ነው። በቃ ፓላስ ሲያሸንፍ እደሰታለሁ፣ ፓላስ ሲሸነፍ እቃጠላለሁ፣ ፓላስ አቻ ሲወጣ ደግሞ ተደስቼ እቃጠላለሁ። አሁን እንደምታዩት ማለት ተረዳሽኛል? በደንብ ኮፒ ሊንክ እያደረግ ቪዲዮን አዳርስልኝ። ለምን ፓላስን እንደመደግፍ እንድነግራችሁ ከፈለግ ኮሜንት ላይ ጠይቀኝ። እኔ ለአንድ ጨዋታ ምናምን ነገር 3 ነጥብ እንተናስራ እንደዚህ ፋራ እንዳልመስላችሁ። ድሮም ለፓላስ ልዩ ቦታ አለ። ለምን እንደሆነ እነግራለሁ ከፈለክ። የሚመሰክሩልኝ ቲክቶከሮች ማለት ከላስት ሲዝን ጀምሮ የነገርኳችሁ ፓላስ ምርጥ ቡድን ነው፣ መደገፍ ያለበት ቡድን ገባ አይደል? ስለዛ ማን አርሰናል መሸነፍ ስላቆመ አይሸነፍም። አርሰናል ድንገት በፓላስ ምናምን ነገር ምናምን ስበሳጭ እንድታዩ ብዬ ነው እኔ የምደግፍበት ምክንያት እነግራለሁ ከፈለክ። ዝም ብለህ ብቻ ኮፒ ሊንክ አድርግ። ይኸውላችሁ በኋላ የሚለው ቃል ኖ በፊት የሚለው ቃል ጤነኛ አይደለም። አሁን ለምሳሌ ሟች ከመሞቷ በፊት ይዝ ወደፊት ሳድግ እንደዚህ እሆናለሁ። ግን ልክ ለሞት ሲሆን ሟች ከመሞቷ በፊት አሁን በኋላ ደውልልኝ፣ በፊት ደውልልኝ ነው መሆን ያለበት። ወደፊት ነው ገብቷል። በኋላ አቀያየረናቸዋል። በኋላ ወደፊት ሆኗል፣ ወደፊት በኋላ ሆኗል። ሟች ከመሞቷ በፊት ላይክ ፊት ይዝ በፊት